የዓለም ኢኮኖሚ 315 ትሪሊዮን ዶላር ዕዳ ውስጥ ነው። ይሄ ከቁጥሩ የበለጠ የሚያስደነግጠው ግን የዓለም ኢኮኖሚ ለማን ነው ባለዕዳ የሆነው የሚለው ጥያቄ ነው። ከዛም ጎን ለጎን ደግሞ ስናነሳ የዓለም ዕዳ እንዴት ነው አንድ ላይ የሚቀመጠው? እስቲ ግሎባል ዴት የሚለውንም ወይንም የዓለም አቀፍ ዕዳ መጠን 315 ትሪሊዮን ዶላር ያደረገው ምንና ምን ተደምሮ ነው የሚለውን ነገር እንመልከት። አንድ ዕዳ ሲታይ በዓለም አቀፍ ደረጃ ከሆነ የመንግስት ወይንም ፐብሊክ ዴት የምንለው አለ። ከዛ ደግሞ ፕራይቬት ዴት ብለን ኮመርሻል ኦርጋናይዜሽኖች ወይንም የንግድ ድርጅቶችና ግለሰቦች ያላቸው በአጠቃላይ ዓለም ውስጥ ያሉት ሀገራት በሙሉ የተበደሩት ብድሮች ተደምሮ የዓለም አቀፍ ብድር ይባላል። ይሄን ግን በጣም በሲምፕል ኮንሰፕት አስረዳችሁ አንድ ሰው ባለዕዳ ሲሆን አንድ ሰው ባለመብት ስለሚሆን ነው እንጂ ከዓለም ውጪ ላለ ወይ ማርስ ወይንም ለኤሊየኖች አይደለም የዓለም ምጣኔ ሀብት 315 ትሪሊዮን ዶላር ባለዕዳ የሆነው። በዛሬው አስታክ ሽቀላ ግሎባል ዴት ወይንም የዓለም አቀፍ ብድር ምንድነው፣ ለምንስ ነው ደግሞ የዓለም ኢኮኖሚ ላይ ትልቅ ተጽዕኖ ሊያሳድር የሚችለው እንመለከታለን። የዓለም አቀፍ ዕዳ መነሻ ላይ እንዳልኩት 315 ትሪሊዮን ዶላር ደርሷል። ይሄ ደግሞ ዓለም አቀፍ ጂዲፒ ወይንም ጠቅላላ የሀገር ውስጥ ምርት ካለው 330% አካባቢ እጥፍ ነው ማለት ነው። ይሄ ለአንድ ሀገር ሲታይ በጣም ሊያስደነግጥ ወይም ትልቅ ችግር ሊያስከትል ይችላል ብለን ልንገምት እንችላለን። ሆኖም ግን እስቲ ዴት ቱ ጂዲፒ ሬሽዮ ምንለው ወይንም ብድር ከጂዲፒ ጋር ያለውን ንጽጽር ስንመለከት ያሉትን ልዩነቶች እንመልከት። አንደኛ ጂዲፒ ከዓመት ዓመት የሚቆጠርና አንድ ሀገር ውስጥ ወይንም በዓለም ምጣኔ ሀብት ውስጥ የተለያዩ አይነት ዘርፎች ያመረቷቸው ምርቶች እና አገልግሎቶች ተደምረው ያላቸው ገንዘባዊ መጠን ነው። ዕዳ ግን ዛሬ ከተበደርነው ካልተከፈለ ሁለተኛም ዓመት ሌላ ብድር ከተጨመረበት አኪሙሌት እያደረገ የሚመጣ ወይንም እየጨመረ የሚመጣ መጠን ስለሆነ ስናወዳድረው እስከ 300% ቢሆን ያን ያህል አያስፈራም። ሌላም ደግሞ ጎን ለጎን ማየት ያለብን እንደ ግለሰብ ደረጃ ለምንድን ነው የምንበደረው? አንዳንዴ ባድ ዴት የምንለው መጥፎ ብድሮች አሉ። ተበድረን ለመዝናናት ከሆነ ያ መጥፎ ብድር ነው። ተበድረን ግን ለስራ ተጨማሪ ገቢ ለማግኘት ከሆነ እንደ ጥሩ ብድር ሊታይ ይችላል። ልክ እንደ ግለሰብ ደረጃም በሀገር ደረጃ ስንመለከት ሀገራት ለምንድን ነው የሚበደሩት? ሶስት ምክንያቶችን ልናነሳ እንችላለን። አንደኛ ልክ እንደ ኢትዮጵያ ያሉ እያደጉ ያሉ ሀገራት መሰረተ ልማት ፕሮጀክቶቻቸውን ሀገር ውስጥ ባለው የገንዘብ መጠን ብቻ ሊሸፍኑት ስለማይችሉ ከተለያዩ የፋይናንስ ምንጮች ሊበደሩ ይችላሉ። ጎን ለጎን ደግሞ አንዳንዴ የኢኮኖሚው እንቅስቃሴ ትንሽ በሚቀዘቅዝበት ወቅት ለማነቃቃትም ተብሎ ሊደረግ ይችላል። ሶስተኛውና የመጨረሻው ደግሞ ያለን ብድር ሜንቴን ለማድረግ ወይንም ከፍሎ ለመቀነስ ወይም ለማሸጋሸግ ሀገራት ሊበደሩ ይችላሉ። በአጠቃላይ ግን ስንመለከት ጥሩ ብድሮችም ወይም መጥፎ ብድሮችም አንዳንዴ ሁሌ ብድር ሲባል መፈራትም ወይንም ዕዳ ሲባል መፈራትም የለበትም። እንደውም ባሳለፍነው ሳምንት እንግዲህ ክቡር ጠቅላይ ሚኒስትራችን የተናገሩትም ንግግር አለ። የኢትዮጵያ እኮ ብድር 23 ቢሊዮን ዶላር አላ ከዛ የሚበልጥ ብድር የላትም ብለዋል። ሆኖም ግን በትልልቅ ሀገራት ላይ ራሱ ትልልቅ የብድር መጠኖች እንመለከታለን። አሜሪካን፣ ቻይናን፣ ጃፓንን እንደ ሶስት ትልልቅ የዓለም ኢኮኖሚ ብንመለከት ራሱ የዓለም ይሄ 315 ትሪሊዮን ዶላር መጠኑን ላይን ሼር የምንለውን ወይንም የአንበሳ ድርሻውን የሚወስዱት እነዚህ ናቸው። ምክንያቱም እነሱ ሲበደሩም ያው ሀብታም ሲበደር ትልቅ ብድር አይደለም የሚበደረው፣ አነስተኛ ገቢ ያለውም ሰው ደግሞ ሲበደር አነስተኛ ነገር ስለሆነ ከዚህ ጎን ለጎን ስናነጻጽር እነዚህ ትልልቅ የዓለም ኢኮኖሚያት የተለያዩ ስራዎችን ከመስራትም ጎን ለጎን ፓርትነርሺፕ ደግሞ አድርገው አሁን ቻይና ከኢትዮጵያ ጋር ያላት ጥልቅ የሆነ የኢንቨስትመንትም ግንኙነት አለ። እነሱንም ለማገዝ ሊሆን ይችላል ትልልቅ ብድሮች ይበደራሉ። ሆኖም ግን መቼ ነው አንዳንዴ ዕዳዎች በጣም ትልቅ ችግር ሊያስከትሉ የሚችሉት የሚለውን ነገር ስንመለከት አንደኛ እንደው ሜንቴን ማድረግ የማንችላቸው ልንከፍላቸው የማንችላቸውን ብድሮች በምንበደርበት ወቅት ነው። አሁን ለምሳሌ የዚምባብዌን ብናነሳ ትልቅ ብድር ስለነበረባት ምንድን ነው የተከተለው ቢባል በጣም ከፍተኛ የሆነ የዋጋ ግሽበት፣ ከዛ የገንዘብ አቅም ራሱ ጎን ለጎን ከዶላር ጋር ሲታይ ለመወዳደር ሁሉ እንዲያቀተው፣ መጨረሻ ላይ ደግሞ ዲፎልት ስታረግ አንድ ሀገር ቻይና አሁን ለምሳሌ የዚምባብዌን 100% ብድር
ወይንም የ100% ዕዳ ባለቤት ነች ተብሎ የሆነ ሰዓት ላይ ሪፖርት ወጥቶ ነበር። ይሄም ማለት የአንድ ሀገር ኢኮኖሚን ራሱ ሌላ ሀገር ኦን ሊያደርገው ይችላል ወይንም ባለቤት ሊሆን ይችላል ማለት ነው። ስለዚህ በዚምባብዌ ምሳሌ ብንመለከት ዚምባብዌ ፈለገ ብትሰራ ቻይና የሙሉ ዕዳዋ እንደው ባለመብት ከሆነች እሷን እየከፈለች በጣም እንደው ሪሌሽንሺፕ ወይም ግንኙነቱን ለማስተካከል እየተሞከረ ካልሆነ በጣም አዳጋች ነገር ላይ ነች። በዓለም ደረጃ ደግሞ ውስጥ የዓለም ዕዳ እንዴት ነው ባላንስ ሺት ላይ የሚታየው ስንል ግለሰብ ላይ $1 አሁን ለምሳሌ ወይንም እንደው በዶላሩን ተውና 100 ብር ቃላብ 100 ብር ከበደ ተበደረ ብንል እኔ ጋር ብድር ተብሎ እንደሚያሳየው ያኛው ሰውዬ ጋር ግን እንደ አሴት ሊቀመጥ ይችላል ወይም እንደ ፔየብል ተከፋይ የሆነ ገንዘብ ሊሆን ይችላል ማለት ነው። ለዚህም ነው የዓለም ሀገራት ብድር በሚሰጣጡበትም ወቅት ይሁን የተለያዩ አይነት መሰረተ ልማት ፕሮጀክቶችን ቢሰሩ ብድሩ እንደ ብድር ቢታይም በአንድ ጎን በሌላ ጎን ላይ ደግሞ እንደ አሴት ወይም እንደ ንብረት የሚቀመጥ ነው ማለት ነው። ስለዚህ ተነጻጻሪ ሆኖ የዓለም ሀገራት ውስጥ ያለው ምጣኔ ሀብት ላይ $315 ትሪሊየን ዕዳ እየተንሸራሸረ ነው። ጎን ለጎን ግን ያው $315 ትሪሊየን የሚያወጣ የንብረት እንቅስቃሴ አኩዊዚሽን እና ግንኙነቶች እየተፈጠሩ ነው። የዓለም አቀፍ ዕዳን ለምንድን ነው የኢኮኖሚክስ ወይም የምጣኔ ሀብት ባለሙያዎች በጣም በትኩረት የሚከታተሉት? እንደው በግለሰብ ደረጃ ብናስበው ያለብኝን ዕዳ በጣም አትኩሬ ካላየሁና ካልተቆጣጠርኩት የራሴ ፋይናንሻል ሳውንድ የሆነ ወይንም የምጣኔ ሀብት ልበለው ወይም የገንዘብ አቅሜ ጥያቄ ውስጥ ይገባል። ልክ እንደዛ በሀገርም ደረጃ ዕዳዎች እንደዛ ነው የሚታዩት። በዓለም አቀፍ ደረጃ ደግሞ ሁሉም የዓለም ሀገራት የሚካተቱበት ስለሆነ የበለጠ ትኩረት ተሰጥቶት ይሰራል። ለምን የሚሉትን እስቲ የተወሰኑ ምክንያቶች እንመልከት። አንደኛ የምጣኔ ሀብት መረጋጋትን ትልቅ ጥያቄ ውስጥ ሊከት ይችላል። እኔ ቅድም እንዳልኩት በግለሰብ ደረጃ ያለኝን የገንዘብ አቅም አቻችዬ ወይም ብድር ስበደርም ይሄንን መመለስ እችላለሁ ኦቨር ይሄን ያህል ጊዜ ብዬ አምኜና አቅጄ ካልሆነ ችግር ውስጥ ይገባል ማለት ነው። ልክ እንደ ዓለም አቀፍም ያ ኢኮኖሚክ ስታቢሊቲን ጥያቄ ውስጥ ሊከት ይችላል። ሌላኛው ደግሞ የወለድ መጠንና የዋጋ ግሽበትን በጣም ችግር ውስጥ ስለሚከት ነው። እንደው የትኛውም ዕዳ ሲሰጥ እንደው ቴንኪው ተባብለንም 100 ብር ወስዶ 100 ብር እሱ የኛ የግለሰብ ደረጃ ነው። በየትኛውም ግን የንግድ ላይ ወይንም የምጣኔ ሀብት እንቅስቃሴ ያለባቸው ዕዳዎች ላይ ወይም የብድር አሰጣጥ ላይ ወለድ በጣም ትልቅ አለው። ያንን አስተዋጽኦ ብቻ ሳይሆን ተጽዕኖም የሚያሳድርበትን የወለድ መጠን ስንመለከት ከአንድ ሀገር ብድር ተወስዶ ሲመለስ እንኳን የሚከፈለው ኢንትረስት ሬት በጣም እያደገ ይመጣል። ከዛም ደግሞ ጎን ለጎን ኢኮኖሚው ላይ በጣም ጫና ያመጣል ማለት ነው። የዋጋ ግሽበትንም ስንመለከት በዛው ነው። ከዛ ጎን ለጎን ስራ ሲሰራ ዕዳ ብቻ ለመክፈል ከሆነ ወይንም በጣም ተወጥሮ ኢላስቲሲቲ ጥያቄ ውስጥ እየከተተ ከሆነ ብድር እየተመለሰ ያለው የዋጋ ግሽበት በጣም ይጨምራል። ቅድም ያነሳሁትን የዚምባብዌን ችግር ብናነሳ ይሄም ችግር ነው እንግዲህ አባብሶ ዝም ብሎ ብር እየታተመ ወደ ምጣኔ ሀብት ውስጥ በመግባቱ ዚምባብዌ መጨረሻ ላይ የዋጋ ግሽበቷ እንደው በሚሊዮን ዶላሮች እየተባለ አንድ ኖት ላይ ታትሞ ወጣው ማለት ነው። ሌላ ደግሞ የዓለም አቀፍ ገበያዎችንና ስቶክ ማርኬቶችን እንመልከት። የዓለም ኢኮኖሚ አሁን በጣም የተሳሰረና በጣም ኢንተርትዋይንድ የሆነ ነው። ስለዚህ አንድ ሀገር ላይ የሚደረግ ወይንም በአንድ ሀገር ላይ የሚታዩ አሉታዊ የሆኑ የፋይናንስ ሁኔታዎች ሌላ ሀገር ላይ ያለውን ነገር አፌክት ያደርጋሉ። ስለዚህ አሁን ኒውዮርክ ስቶክ ማርኬት፣ ፓሪስን እነዚህ ብናነሳ አብዛኛው ኢንቨስተሮች እነዚህ ሀገራት ላይ ኢንቨስት አላረግም ብሎ ገንዘባቸውን ማውጣት ሲጀምሩ ባለዕዳ የሆኑ ሀገራት በጣም የበለጠ ችግር ውስጥ ይወድቃሉ ማለት ነው። ስለዚህ ይህንንም ዓለም አቀፍ የሆነውን ገበያ ወይንም ያንን ስርዓት አፌክት ስለሚያደርገው ዓለም አቀፍ ዕዳ በትልቅ ትኩረት ይታያል ማለት ነው። ሌላኛው ምክንያት ደግሞ ስንመለከት የዓለም አቀፍ ዕዳ እንግዲህ መነሻ ላይ እንዳልኩት የሁሉም ሀገራት ዕዳ ተደምሮ ከዛም ደግሞ እዛ ሀገር ውስጥ ያሉ የንግድ ድርጅቶች፣ ግለሰቦች ዕዳ ተደምሮ ስለሆነ አንድ ሀገር ላይ ያለውን የመንግስት ዕዳ በተመለከተ ስናይ አንድ ሀገር ላይ በጣም ኢንፍሌትድ የሆነ ወይም በጣም ብዙ የመንግስት ዕዳ ካለ ያንን የመንግስት ዕዳ እየከፈለ የተለያዩ አይነት ጤና ላይ ልንል እንችላለን፣ ትምህርት ላይ፣ አስፈላጊ የሆኑ መሰረተ ልማቶች ላይ የሚያወጣው ገንዘብ በጣም አፌክትድ እንዲሆን ያደርጋል ወይንም መቀነስ ይኖርበታል ማለት ነው። ለምን ያው ዕዳ ሰብሳቢ መምጣቱ ስለማይቀር ያንን ቅድሚያ ስለሚሰጠው ማለት ነው። ሌላኛውም ደግሞ ስናይ አብዛኛውን ጊዜ
የዓለም ግንኙነቶች የፋይናንስ ነገሮች ላይ ተጽዕኖ የሚያሳድሩት ብቻ ሳይሆን መሰረታቸውም የፋይናንስ ግንኙነት ሊሆን ይችላል። አንዳንዴ ሰው ብዙ ዕዳ ካለበት ለባለመብቱ ያው ይሽቆጠቆጣል አይደል? ይፈራል። እንደ ጮክ ብሎ እንኳን ላያናግረው ይችላል። ልክ እንደዛ እንግዲህ ዓለም ሀያላን ሀገራት ደግሞ እንደ ኢትዮጵያ ያሉ ያደጉ ሀገራት ላይ ዕዳቸው በጣም እያደገ ሲመጣ የትምህርት ፖሊሲ ላይ ሊሆን ይችላል፣ የፋይናንስ ፖሊሲ አብዛኛውን ማክሮ ኢኮኖሚክ ላይ ያሉ ፖሊሲዎቻቸውን አፌክት እንዲያደርጉ ከዛም ደግሞ ግንኙነታቸው እዛ ዕዳ ላይ የሆነ የማስፈራራትና የመፍራት ሂደት ሊኖረው ይችላል። ሌላኛው ደግሞ የመጪው ትውልድ ወይም የነገ ትውልድ ትልቅ ዕዳ ተቀብሎ እንዲቆይ ሊሆን ይችላል። ለዛም ነው አንድ ሀገር ዕዳዋን ስትቆጣጠር አሁን ላለው ትውልድ ብቻ ሳይሆን ለሚመጣው ትውልድ ምን አይነት ነገር ነው ወይም ምን አይነት ምጣኔ ሀብት ነው የምናስተላልፈው የሚለው መታሰብ ያለበት። ከዛም ደግሞ ጎን ለጎን ማኔጅ ሲደረግ ራሱ እነዛ ትውልዶች የሚሰሩትም ሊሆን ይችላል። የማክሮ ኢኮኖሚክ ላይ የሺፍት የሚደረግ ማምረት ላይ ከግብርና ባለፈው እንዲያውም እያነሳሁት ነበረ። ግብርና ዘርፍን ትተን ማኒፋክቸሪንግ ላይ አተኩረን የምንሰራው ሪተርኑም ትልቅ ስለሚሆን ኤክስፖርታችን ስለሚሆን እነዛ ነገሮች ላይ አተኩረን ብንሰራ የተሻለ ነገር የሚሆነውም ለዛ ነው። እነዚህ ነገሮች እንግዲህ የዓለም አቀፍ ዕዳ በጣም ትኩረት ተሰጥቶት ሜንቴን እንዲደረግ ያደርጋል። ሆኖም ግን ዕዳ ቅድም እንዳልኩት ሁሌ መጥፎ አይደለም። ምክንያቱም የተለያዩ አይነት አዎንታዊ ነገሮችን ለማድረግ ከሆነ ይሄ ነገር እየተደረገ ያለው በጣም አሪፍ፣ ስራውን ደግሞ ሎንግ ተርም የሆነ እንዴት ነው ኢንትረስት ቢኖረው እንኳን ሎንግ ተርም የሆነ ጥሩ ነገር የሚያመጣ ከሆነ ለረጅም ጊዜ ጥሩ ነገር የሚያመጣ ከሆነ ዕዳውን ወስደው ስራውን ሰርተው ዕዳቸውን እየከፈሉ ስራቸውን እየሰሩ የሚቀጥሉ ከሆነ ትልልቅ ድርጅቶች እንደው በሀገር ደረጃ እኮ አይደለም አብዛኛውን ጊዜ እንደው ትልልቅ የኢንቨስትመንት ፕሮጀክቶች ሲጀመሩ 30-70 ነው አብዛኛውን ጊዜ የሚባለው። ጥሩ የሆነ የኢንቨስትመንት እንዴት አስተሳሰብ ያለው ሰው 30% የሚሆነውን ከራሱ ብር 70% የሚሆነውን ከባንክ ተበድሮ የሚያደርገው ሪስኩን ወይንም የኪሳራ አደጋውን ለመበተንና በዛ ዕዳ ወይም በዛ ብድር ተጠቅሞ ያንን ነገር እየከፈለ ስራውን ለማሳደግ ስለሚያስችል ነው። የዓለም አቀፍ ዕዳ ለምን በጣም በትኩረት እንደሚከታተሉት ወይንም ትኩረት ተሰጥቶት ማኔጅ መደረግ ወይም ማስተዳደር እንዳለብን አንስቻለሁ። አሁን ደግሞ መጥፎ ብድር ሲሆን ምን ያህል ኢምፓክት እንደሚያመጣል ነው። አሁን የአውሮፓውያን አቆጣጠር 2008 ላይ ያለው ትልቁ የፋይናንስ ቀውስ ልበለው ወይ ክራይሲስ ላይ የተፈጠረው ነገር ብንመለከት ሞርጌጅ ላይ ኦን ሞርጌጅ ወይም ዕዳ በዕዳ ላይ የተደማመረ መጥቶ ነው የአንድ ንብረት ማስያዣነት ተበትኖ ለ10 ዕዳዎች ስለሆነ ያ ንብረት እነዛን 10 ዕዳዎች መሸፈን ስላቃተው ነው። ከዚህም ጎን ለጎን ደግሞ ብሔራዊ ብድሮችን ደግሞ ስንመለከት ግሪክን ማንሳት እንችላለን። ግሪክ ምጣኔ ሀብቷ እስካሁን ድረስ እንደው ተናግቶ ያለው ያኔ በተደረጉት አንዳንዴ የሚወሰዱ ዕዳዎች እንበለው ወይንም ምጣኔ ሀብትን ለማረጋጋት እየተወሰዱ የነበሩ ከተለያዩ IMF እንበለው ከወርልድ ባንክ የተወሰዱ ዕዳዎችን መክፈል ስላቃታት ነው። ከዚህም ጎን ለጎን ደግሞ ፐብሊክ ዴት በጣም አስቸጋሪ የሚሆነው ሶርሱ ወይም የገቢ ምንጩ በጣም ውስን ነው። ፕራይቬት ዴት እንደው ትርፍ እስካመጣ ድረስ ጥሩ ሊሆን ይችላል። ፐብሊክ ዴት ግን መንግስት ከየት ነው የሚያገኘው ገንዘብ ብንል ያው ከዜጎቹ የሚሰበሰብ ግብርን ነው። ከዛ ግን ትርፍ ላትርፍ የሚሉት ነገር SOEዎች ወይንም ስቴት ኦንድ ኢንተርፕራይዝ የምንላቸው በእኛ ሀገር ላይ ብናነሳ ኢትዮጵያ አየር መንገድን፣ ቴሌን ማንሳት እንችላለን፣ ሺፒንግ ላይንስን። እነዚህ ደግሞ የሚያመጡት የተለያዩ አይነት ትርፎች ሊኖሩ ይችላሉ። ሆኖም ግን የፕራይቬት ዴት ብንለው አንድ ትልቅ ኢንቨስትመንት ይዞ የመጣ ድርጅት ቢበደርና ስራ ቢጀምር ብዙ አይነት እንደው መሰረተ ብዙ የሆኑ ጥቅማጥቅሞች አሉ። አንደኛ የሥራ ዕድልን ፈጠራ ማንሳት እንችላለን። ሌላ FDI ወይንም የውጭ ገንዘብ ኢንቨስትመንት ቀጥተኛ የሆነ የውጭ ኢንቨስትመንት ወደ ሀገር ይዞ መምጣቱን አለ እንደው የሀገር ውስጥም እንደው ኢንቨስትመንት ቢሆን ከዛም ጎን ለጎን ደግሞ ለማህበረሰቡ ወይንም ለሸማቹ የሚያቀርበው ምርትና አገልግሎትን ማንሳት እንችላለን። ያ ምርትና አገልግሎት ወደ ገበያ ገባ ማለት ዜጎች ገንዘባቸውን አውጥተው ስፔንድ በማድረግ ይጠቀማሉ ማለት ነው። ስለዚህ ኢኮኖሚ ውስጥ ገንዘብ ይንቀሳቀሳል። ይሄ ዝውውር እስካለ ድረስ ጤናማ የሆነ የምጣኔ ሀብት እንቅስቃሴ ስለሆነ ብድር ጥሩ ሊሆን ይችላል። አብዛኛውን ጊዜ ግን አሁን ለምሳሌ ግሪክ ላይ እንደተመለከትነው ስናይ ስታግነንት የሆነ ወይንም የማይከፈል ለመክፈልም የምጣኔ ሀብት እንቅስቃሴ የሌለበት አይነት ዕዳዎች ሲሆኑ አንድ ሀገርን በጣም ችግር ውስጥ ሊከቱ ይችላሉ ማለት ነው። ፐብሊክ ዴትን ስንመለከት እንደ መንግስት ዕዳ ስናየው
መንግስት ዕዳን የሚከፍልበትን ገንዘብ ለመሰብሰብ በጣም የበለጠ አስቸጋሪ ሁኔታ ሊያስፈልገው ስለሚችል ግለሰብ ግን ስንል ፕራይቬት ዴት ስንል ግለሰብ ብቻ ሳይሆን ግለሰብንና ንግድ ድርጅቶችን ስለምንመለከት አንድ ግለሰብ እንግዲህ ቤትንም ለመግዛት ሊሆን ይችላል አሁን አብዛኛውን ጊዜ ደግሞ መኪና መግዛት ተለምዷል አይደለኛ ሀገር ላይ የመኪናንም የመግዛት እየተጠቀምንበት አከራይቼ የምንበለው ይሄንን ነገር ስናረግ እኛ የመክፈል አቅማችን ከመንግስት የተሻለ ሊሆን ይችላል ምክንያቱም እንደው ቢሰበሰብ እንኳን ኮመርሻል ኦርጋናይዜሽኑ እስካልከሰረ ድረስ ፐብሊክ ዴትን ያህል ከባድ የሆነ የዕዳ ጫና ላይኖርበት ይችላል እንግዲህ በአጠቃላይ ስናየው 315 ትሪሊዮን ዶላር ዕዳ ያለበት የዓለም ኢኮኖሚ አሁን ያለበት ጊዜ ላይ ከባድ የሆነ የኢኮኖሚ መቀዛቀዝ አብዛኛውን ጊዜ የተለያዩ ሀገራት ሪሴሽን ምንለው ወይንም በጣም የቀዘቀዘ የምጣኔ ሀብት እንቅስቃሴ እየተስተዋለበት ያለ ሁኔታ ቢሆንም አዳዲስ እንደው ፖሊሲዎች እኛም ሀገር ላይ ያሉ የፊስካል ፖሊሲ ለውጦች ሊኖሩ ይችላሉ ከአንድ ሀገር ከሌላ ሀገር ጋር ያለው ስምምነቶች በመድረግ የምጣኔ ሀብት እንቅስቃሴውን ጤናማ ለማድረግና ያው ዕዳውንም እየከፈለ ስራ ሰርቶ ትርፋማ እንዲሆን እየተቀረጸ ነው እየተሰራ ነው እንግዲህ ወደፊት ደግሞ ምን ያህል ቀንሰን 315 የነበረውን እናደርሳለን የሚለውን አብረን እናያለን አንድ አመት ከምናምን በፊት ወደ 22 አካባቢ መጋረጃ የሚሰሩ ሁለት መንታ ወንድማማቾችን አቅርቤ ነበር በዛ ጊዜ ሱቃቸው በጣም ትንሽ እንደ ተጨናንቀን ካሜራውን የቱ ጋር እናርግ ላይት የቱ ጋር እናርግ እየተባባልን ነበር ከዚያ ጊዜ በኋላ ግን ዛሬ ደግሞ ስንገናኝ በጣም ሱቃቸውን ትልቅ አድርገው ያላቸውም ደግሞ የመጋረጃ አይነት ቫራይቲ በጣም ተለያይቶ ትልቅ ማስፋፋት አድርጋችሁ ተገናኝተናል ሰይድ መጀመሪያ እንኳን ደስ አላችሁ እዚህ ደረጃ ላይ በመድረሳችሁ በጣም ደስ ብሎኛል እንኳን አብሮ ደስ አለን በጣም ጎበዞች እናመሰግናለን እኛም በጣም ቴንኪው ከየናንተ መርዳት አለበት ቴንኪው ስራ እንዴት ነው እስቲ ይሄንን አንድ አመት ምን አርጋችሁ ነው ከ10 ካሬ ወደ 50 ካሬ አደገው እንዴት ነው ስራ በጣም አሪፍ ነው ያው እንዳልኩ በዛ ሰዓትም እንዳለ ያው ሳይንሱን ይዘን ምናምን ነው መንሰራው ብለና ነበርና እንደዛም ስለሆነ በጣም ጸዴ ነው አሪፍ ነው ከውቀት ጋርም ስለሆነ እጅግ በጣም አሪፍ ነው በጣም አሪፍ እንደው አዳዲስ እቃዎችም አይቻለው የተለያዩ አይነት ከኢንቴሪየር ዲዛይንም ጋር የሚገናኙ አምፖሎችን እንደዚህ አይነት ነገሮችንም አይቻለው እንዴት ነው ወደዚህ ደግሞ ማስፋፋት ያሰባችሁት ያው አሁን ከተማችን እየተለጠጠ መጥቷልና ብዙ ሰው ደግሞ ፍላጎቱ ሰፋ እና ድሮ መተው እቃ የላችሁም እቃ ትንሽ ነው ምናምን ይሉን ነበርና አሁን ግን ሰፋ አድርገን ለሰው አማራጭ በጣም እንዲኖር አድርገን የከፈትነው እንደምታየው እና በጣም ትልቅ ሆኗል ከ60 ምናምን በላይ ዲስፕሌዎች አሉትና በጣም ጸዴ ነው በጣም እንደዚህ ቆይ ሻንድሌሮቹ ለሽያጭ እናንተ የምታቀርቡት ናችሁ ወይስ ኢንቴሪየር ዲዛይን አብራችሁ ታስቡበታላችሁ ምንድነው የምታረጉት እስቲ አንድ ሰው እናንተ ጋር መጥቶ አሁን ቤቴን ማስዋብ እፈልጋለሁ እንደዚህ አይነት መጋረጃ እንዲሰራልኝ እፈልጋለሁ ቢል እነዚህ ማብራቶቹን እንደ ድንገት ያው ቤቱን ስናሱ ቤት እንዲመስላቸው የራሳቸው ቤት እንዲሆን እንዳሉ እንዲሰማቸው የለም እንደዛ አርገን ነው ሱቁን የሰራነውና ስትፈልግ ውጭ አለ ሴንስ እንዲመስል ጨለማ ሲሆን ብርሃን በዚህ መግቢያ መውጫ ምናምን እየተባለ ቢሮ ሴንስ እንዲመስል ምናምን አርገን የሰራነውና አንዳንዴ ደግሞ ትላልቅ ሆቴሎች ላይ ሲሆን ደግሞ በዋርም ብቻ ነው የምትጠቀመውና ሆቴል እንዲመስል ቤቶች ትላልቅ ቤቶችም እንትን እንዲሉ ብለን ነው እንደዚህ ሰፋ አድርገን ኢንቴሪየሩን ብራዘርም እኔም አብረን የሰራነው አብራችሁ የሰራነው ነው ሳያቸው ራሱ አንድ አራት አይነት እንደዚህ ልክ እንደ ዲስፕሌይ ወይም እንደ ስቱዲዮ ሴትአፕ የሚመስሉ ቤቶች አይቻልም በጣም ከለር ኮምቢኔሽናቸው አሪፍ እንደ ዲስፕሌይም የሚጠቀሙት እንደዛ ያረግንበት ምክንያት ምንድነው አንዳንድ የልጆች ቤት አለ አይደል የልጆች ቤት እንዳይለያዩ አርገን ሶስቱን እንደዚህ የጻናት የትላልቅ ምናምን አርገን እንደዛ ነው ፓርቲሽን የከፋፈልነውና በጣም ጸዴ ነው ለሳሎን የሚሆኑ ምናምን ለኮሊደር ሁሉንም አርገን ሴትአፕ አርገን የሰራነውና ስትመጣ ድሮ ካየኸው አንዴ በጣም ተለይቶብኛል መጋረጃ ብቻ ነው አሁን የምታቀርቡት መጋረጃ ብቻ ነው ለወደፊትም ያው እሱን ነው የምታስበው ለምንድን ነው ቆይሽ ማስፋ አሁን ለምሳሌ እኔ መርካቶም ስናይ ፒያሳም ጋር አሉ አይደለ ሶፋ የመጋረጃ የሚሰራ ሰው በዛው የሶፋም ይሰራል የሶፋ ጨርቅም ያን ነገር ለምን መስራት አልፈልጋችሁ
ይሄም ሰፊ ነው ስራው በጣም ሰፊ ነውና እንትን ይፈልጋል በጣም ትኩረት ይፈልጋል ስራው በጣም ማለት ስለ ኮምቢኔሽን ምናምንና እኛ ምን ለቃቸው ቪዲዮዎች ብታያቸው አንዳንዴ ሶሻል ሚዲያ ላይ ምናምን እንለቃለንና አብዛኞቹን ስታያቸው በቃ ከለራቸውን ጠብቀው ሶፋ ምናምን ጠብቀውና ትኩረት ይፈልጋል በደንብ ማለት ነው እዛም ስትል ያው ትንሽ ይበላሻልና አንዳንድ ሰራዎች ደግሞ በቃ ትኩረት ሰተ አንድ ነገር ላይ ከሆነ በቃ አድምተ መስራት ስትሰራ በጣም አሪፍ እስቲ እንግዲህ አሁን ስለ ሶሻል ሚዲያ አጠቃቀማችሁ አሰራር ደግሞ ከአህመድ ጋር አውራ መንታ እንደሆኑ ግን ስናገር ምን ያህል እንደሚሸውዷችሁ ቲሸርታችሁ አንድ አይነት ቢሆን ኖሮ ለመለየትም ይከብድ ነበር ተመልካቾቻችን እስቲ ከአህመድ ጋር ደግሞ ቆይታ አድርግ እሺ ቃሊ አህመድ እንዴት ነህ ሰላም ነው كيف عليك በጣም አሪፍ ነው እንግዲህ ሾሩሙን አይቼው በጣም ደስ ብሎኛል ጀግና በርቱልኝ እስቲ ቲክቶክ እንዴት ነው የምትጠቀሙት በጣም እኔ አብዛኞቹ ሰዎች እንዲያውም ይያሉ ነበር መጋረጃ እኮ ሲባል እነዚህ ልጆች ሁሌ ቲክቶክ ላይ መጡልኛል ሶሻል ሚዲያ በደንብ ይጠቀማሉ ይባላል ምን ያህል ጠቅማችኋል በጣም ነው ይጠቀም ደንበኞች ታገኛላችሁ ለበጎ አድራጎት ከተጠቀሙት ነን ብለንና ልከና አንዳንዴ ቲክቶክን ላልባሌ ነገር የሚጠቀም ይኖራል ይሄ ደግሞ ለስራ ነው እኛም በጣም አስተዋውቀውናል ከዚህ በፊት አውርቼህ ነበርና እኛ ብዙ ጊዜ ሶሻል ሚዲያ ላይ ሰራችንን ምንተምነው አላ እኛን ሞር ፕሬዘንት ያደርጋናል ልክ ነው አቅማችንን ማለት ነው በደንብ ያሳያል ሰራም እንደሚያስኮርጅ ሁሉ አይ ደግሞ እንደው አሁን ሳየው ስራው አስተሳሰብ ይፈልጋል ይሄ እንደዚህ አይነት ዲዛይኖች ወይንም የከለር አመራረጥ ምናምን ቆጭ ብሎ ማሰብ ይፈልጋል እና አንዳንድ ያለቀውን ነገር አይተህ ላድርገው ብትል እንደዚህ አይመጣም ከለር ስትመርጡ እንዴት ነው እስቲ ቆይ አሁን ጨርቅ አብዛኛውን ጊዜ አሁን ለግዠሪ አለ ፕሌን አለ ለሆቴሎች ለቤት ምናምን አለ አይደል እስቲ ከለር ስትመጡ እናንተ ናችሁ አይደል የምታስመጡት ወይም መርጣችሁ ወደ ሱቅ የምታስገቡት እንዴት ነው ከለር የምትመርጡት እስቲ እኛው ከለር ምን መርጠው አብዛኛው ጊዜ ትሬንድ የሆኑት ነው እና ትሬንድ የሆኑትንና አንዳንዴ ደግሞ ራሳችን ደግሞ እንሞክረው ብለን ማለት ነው ፋሽኑን ራሳችን እንተናናልና አላ ሶሻል ሚዲያ ላይ ኢንፍሉዌንሰር ለሆኑ ሰዎች በነጻ ተሰጣላችሁ በነጻ ሳይሆን ያው ዲስካውንት ተሰጣል አይ በነጻ እንኳን አይደለም አሪፍ እዛም እነሱ ከሞከሩት ሰው ደግሞ ይከተላል ማለት ነው አለ ነገሩ ኢንፍሉዌንሰሮችም ደግሞ ትልቁ አስተዋጽኦም ለነሱ ያ ነው አሪፍ አንዳንዴ አይኔ ይሄን ከለር አልፈልግም የሚል ደንበኛ ሲያጋጥም ከቤት ጋር ይሄ ያምራል ስትለው ለማሳመን ተሞክራለህ ወይስ አልሞክርም ለምን ፍላጎቱን ነው ኒዱን ነው ማሟላት ያለበት አንተ ጋይድ ነው መስጠት ያለበት በያምናለሁ በኢንቴሪየርም ህግ መጀመሪያ የሰው ልጅ ኒድ ነው ኒዱን ስታሟላለት ነው ቀጣይ ነው የሚያቀው እኔ አንዳንዴ ማማከር ብቻ ኢንቴሪየር ዲዛይነሮች አብዛኛውን ጊዜ እንደው የሚጣሉበት ነገር ነው ከደንበኞቻቸው ጋር ይሄን ከለር ከዚህ ጋር ሲባል ደንበኛው ደግሞ አይኔ ኦሬንጃውን ለምሳሌ አልወድም ይላቸዋል ሶ እንደዛ ሲሆን አብዛኛውን ጊዜ ግጭት አለ አንተ ግን አንከራከርም ለምን ከስተመሩ ነው ፍላጎቱን ነው አሁን ለምሳሌ እንደ ምግብ ቤት በለው አላ ሽሮ የሚበላ ሰው ስጋ ግዴታ ይሆን አትል አማክረኝ ካለ ግን እንዲ ተለዋል ከሚያ ግን አሁን ለምሳሌ አብዛኛው ግን የኢትዮጵያ ህዝብ እንድታማክረ ይፈልጋል ያውን ጊዜ ደግሞ ውድም ስለሆነ አሁን ስንት ገባ እንደው ውድ በጣም እኔ እርግጠኛ ነኝ በካንድ በሜትር ስንት እየተገባ ነው የተለያየ ነው እንደሚመርጡት ጨርቅ ዋጋቸው ይለያያል አሪፍ አሁን እንግዲህ ይሄኛው ሰፋ ብሎ ሳይሆን በደንብ ሰፍቶ ነው ያገኘሁት የሚቀጥለው አመን ላይ ደግሞ ስመጣ እስቲ ምን ውስጥ እናገኛችሁ ወይ ምን ያያሰባችሁ ነው ከፈጣሪ ጋር አላህ ካለ ከዚህ የበለጠ ለብዙ ሰዎች ከዚህም በፊት በለናል ለብዙ ሰዎች የሥራ እድል ፈጥሮ ምን ያህል ሰራተኞች አሏችሁ እሱን እንኳን አስታወስከኝ ምን ያህል ሰራተኛ አለ አሁን ላይ በፓርት ታይም በተለያየ እንትን ሆኖ ወደ 12 ሰራተኞች አሉ በፓርት ታይም ግን ይበዛሉ በጣም ጎበዝ ይሄ እጅ የመስራት ይሄ መግጠም ምናምን የሚሰሩ ማለት ነው በጣም ጎበዞች እስቲ እንግዲህ 5 አመት እቅድን ተናገር ብትባል ምንድነው የምትለው መጀመሪያ እንኑር ነው አሜን እሺ ከዛ በኋላ ፈጣሪ የፈቀደውን ነው የሚያደርገው ከዛ በኋላ ደግሞ በደንብ ፋብሪኬት ሆኖ ለብዙ ሰዎች የሥራ እድል ፈጥሮ አላ ማለት እስቲ እንደው ይሄንን ጨርቅ ግን እኛ ሀገር ላይ ለማምረት ብታስብ የሚመጣ ይመስልሃል ይመስለኛል
እሱን ነገር አስቡበት እኔ ሁሌ ላይክ ድክ እንደዚህ ሲሰራ ይሄ አገር ውስጥ ከአገር ውጪ አስገብተው የሚሰሩ ሰዎች መጨረሻ ላይ አልቲሜትሊ ግብህ መሆን ያለበት አብዛኛው ጊዜ አሁን ቻይናም ትሄዳለ ዱባይም ልትሄድ ትችላለህ ቱርክም ትሄዳለህ ስታየው ማሽኑ ከመጣ ጨርቁ ያው ጥጥጥ ነው ወይም የሆነው አሉ ፖሊስተር የሚሆነው ከሆነ እስቲ ቴክኖሎጂዋን እና ዕውቀቷን ካለች ወደዚህ ሀገር ማምጥቶ ለማምረት ይቻላል ግን አሁን አንድ አይነት አሁን በእኛ ሀገር ማኑፋክቸር ትሬንድ አለ አሁን የቻይኖችን አይታ ከሆነ አሁን እኛውን አንድ ማሽን ካመጣ አንድ ትሬንድ ነው መታስቀጥል እንግዲህ እስቲ ሞክሩና ብዙ አይነት ማሽን አለ ያስፈልጋል ለምናምንና ብዙ አይነት አቅምም ደግሞ ይጠይቃል እንግዲህ አሁን እንግዲህ አስቡበትና ባንኮቻችንም እንግዲህ ለማኑፋክቸሪንግ ብድር ያዘጋጃሉ አስቡበትና በደንብ ስሩ በጣም ደስ ብሎኛል አመዶ ሰይድም ኮንግራቹሌሽንስ እንኳን ደስ አላችሁ ወንድሞቼ በርቱልን እሺ የዛሬው ሃሽታግ ሽቀላይ እንዲመስል ነበር አስተያየትና መልከቶቻችሁን በሰማያዊ ታስምላኩልን በሚቀጥለው ሳምንት እንገናኝ መልካም ጊዜ